አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ እንዴት ቆያችሁን? የግንቦት 13 2017 ዓመተ ልደት ሚንበር ኸበር ጀመረ። የዕለቱ ሚንበር ኸበር እየመራው ፋይዛ መሐመድ ከናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። ለዘንድሮ ሀጅ ከግማሽ ሚሊዮን በላይ ምዕመናን ቅዱሳኑ ከተሞች መድረሳቸውን የሳዑዲ ሀጅና ዑምራ ሚኒስቴር አስታወቀ። የአስመጪዎች የቅድመ ክፍያ መጠን ወደ 50,000 የአሜሪካን ዶላር ከፍ ተደረገ። የአውሮፓ ህብረት በሶሪያ ላይ የጣለውን የኢኮኖሚ ማዕቀብ አነሳ። የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። የአስመጪዎች የቅድመ ክፍያ መጠን ወደ 50,000 የአሜሪካን ዶላር ከፍ ተደረገ። አህመድ አብዱራህማን ተጨማሪ አለው። የኢትዮጵያ ብሔራዊ ባንክ ለአስመጪዎች የቅድመ ክፍያ ወይም አድቫንስ ፔመንት ቀድሞ ከነበረበት 5,000 ወደ 50,000 ከፍ እንዲል ውሳኔ ማሳለፉን አስታውቋል። ብሔራዊ ባንክ የአስመጪዎች የቅድመ ክፍያ መጠን ወደ 50,000 የአሜሪካ ዶላር ከፍ መደረጉን ያስታወቀው በትላንትናው ዕለት ነው። ማክሰኞ ግንቦት 12 2017 ይፋ ባደረገው መረጃ ውሳኔው የተላለፈው የውጭ ምንዛሪ ገበያ ስርዓትን በይበልጥ ለማሻሻል መሆኑን ገልጿል። በዚህም ባንኩ በአጠቃላይ 3 የውጭ ምንዛሪ ስርዓት አስተዳደር ማሻሻያዎችን ይፋ አድርጓል። የማሻሻያ እርምጃው ከአቻ ሀገራት ተመክሮ በመነሳትና ለብዙ ዓመታት ለውጥ ሳይደረግበት የቆየውን አሰራር የመለወጥን አስፈላጊነት በመገንዘብ የተደረገ መሆኑንም ገልጿል። ባንኩ በዕለቱ ውሳኔ ያሳለፈበት ሌላኛው ጉዳይ ለኢትዮጵያውያን የውጭ ሀገር ተጓዦች የሚፈቀደውን የውጭ ምንዛሪ ጥሬ ገንዘብ መጠን ነው። በዚህኛው ማሻሻያም የተጣለው ገደብ ከፍ ተደርጓል። ከዚህ ቀደም በነበረው አሰራር ለበዓል፣ ለትምህርት፣ ለሕክምናና ሌሎች የግል ጉዳዮች የሚጓዙ ሰዎች ማግኘት የሚችሉት የውጭ ምንዛሪ መጠን 5,000 የአሜሪካን ዶላር ነበር። ይህን የውጭ ምንዛሪ በጥሬ ገንዘብ ወይም በክፍያ መፈጸሚያ ካርድ ማለትም ዴቢት ካርድ ማግኘት ይችላሉ። በተደረገው ማሻሻያ የውጭ ምንዛሪ ባንክ ሂሳብ ያላቸው ተጓዦች ደግሞ እስከ 10,000 የአሜሪካን ዶላር ድረስ ማግኘት ተፈቅዶላቸዋል። በተጨማሪም የውጭ ምንዛሪ ባንክ ሂሳብ ያላቸው ተጓዦች በአካውንታቸው ካለው የውጭ ምንዛሪ 10 በመቶውን በክፍያ መፈጸሚያ ካርድ የማግኘት መብት ነበራቸው። ብሔራዊ ባንክ ባደረገው ማሻሻያ ለግል ተጓዦች የሚፈቀደው የውጭ ምንዛሪ ከ5,000 ዶላር ወደ 10,000 ዶላር ከፍ መደረጉን አስታውቋል። ቀድሞውንም 10,000 ዶላር ላይ የነበረው የውጭ ምንዛሪ ባንክ ሂሳብ ያላቸው ተጓዦች በጥሬ ማግኘት የሚችሉት የውጭ ምንዛሪ ገደብ ለውጥ ሳይደረግበት ቀርቷል። በአንጻሩ ለንግድ ሥራ የሚጓዙ መንገደኞች ላይ ተጥሎ የነበረው ገደብም ማሻሻያ ተደርጎበታል። በነባሩ አሰራር የንግድ ሥራ ተጓዦች የሚፈቀድላቸው የውጭ ምንዛሪ 10,000 ዶላር የነበረ ሲሆን በአዲሱ ማሻሻያ ይህ ገደብ ወደ 15,000 ዶላር አድጓል። በተጨማሪም ብሔራዊ ባንክ የውጭ ምንዛሪ ባንክ ሂሳብ ያላቸው ግለሰቦች በአካውንታቸው ካለ የውጭ ምንዛሪ ውስጥ በክፍያ መፈጸሚያ ካርድ ማግኘት ይችሉ የነበረውን የገንዘብ መጠን ከ10 በመቶ ወደ 20 በመቶ ማሳደጉን አሳውቀዋል። ሌላኛው የብሔራዊ ባንክ ማሻሻያ የባንኮችን የውጭ ምንዛሪ ክፍያዎችን ስርዓት ማስያዝን የሚመለከተው ነው። ባንኮች ለውጭ ምንዛሪ አገልግሎት የሚያስከፍሏቸው ወጪዎች ተወዳዳሪነትን፣ ግልጸኝነትንና ምቹነትን ታሳቢ ያደረጉ እንዲሆኑ እንደሚያበረታታ ገልጿል። ይህን የሚያደርገውም በሀገሪቱ የሚሰራባቸው ከውጭ ምንዛሪ ጋር የተያያዙ አስተዳደራዊ ክፍያዎችን ከዓለም አቀፍ ሁኔታዎች ጋር ለማጣጣም ሲባል እንደሆነም በመግለጫው ሰፍሯል። በዚህም መሰረት ባንኮች ከገቢ ንግድ፣ ከአገልግሎት ክፍያ ወይም ጥሬ ገንዘብ ጋር በተያያዘ ለውጭ ምንዛሪ የሚያስከፍሏቸው ማናቸውም አስተዳደራዊ ወጪዎችና ክፍያዎች ከ4 በመቶ እንዳይበልጡ ውሳኔ መተላለፉን አስታውቋል። ይህ ውሳኔ ከሚቀጥለው ሳምንት ሰኞ ግንቦት 18 2017 ጀምሮ ተግባራዊ እንደሚደረግም ገልጿል። በተጨማሪም ባንኮች ከውጭ ምንዛሪ አገልግሎት ጋር በተያያዘ የሚያስከፍሏቸውን የተለያዩ ተጨማሪና ጥቃቅን የአገልግሎት ወጪዎች እንዳያስቀሩ መመሪያ ማስተላለፉን ይፋ ያደረገው ባንኩ ይህን መመሪያ ያስተላለፈው ከውጭ ምንዛሪ ጋር የተያያዙ አስተዳደራዊ ወጪዎች ለተጠቃሚዎች ግልጽና ቀላል መሆናቸውን ለማረጋገጥ እንደሆነም ጠቅሷል። ይህን ግልጽነት ለማረጋገጥ ሲባል ከቀጣዩ ሰኔ ወር ጀምሮ ባንኮች ከውጭ ምንዛሪ ግብይት ጋር በተያያዘ የሚያስከፍሏቸውን አስተዳደራዊ ክፍያዎች በድረገጹ በመደበኛነት ለሕዝብ ይፋ እንደሚያደርግም አስታውቋል። ማዕከላዊ ባንኩ ከባለፈው ዓመት ሐምሌ ወር አንስቶ አዲስ የውጭ ምንዛሪ አስተዳደር ስርዓት በሥራ ላይ መዋሉ ይታወቃል።
ሀጅን የተመለከተ ኸበር እናጋራችሁ። ለዘንድሮ ሀጅ ከግማሽ ሚሊዮን በላይ ምዕመናን ቅዱሳኑ ከተሞች መድረሳቸውን የሳዑዲ ሀጅና ኡምራ ሚኒስቴር አስታወቀ። የሳዑዲ አረቢያ ሀጅና ኡምራ ሚኒስቴር ከመላው ዓለም ሀገሮች በዘንድሮ ሀጅ ይሳተፋሉ ተብለው ከሚጠበቁ ምዕመናን መካከል ከግማሽ ሚሊዮን በላይ ወደ ቅዱሳኑ ከተሞች መካና መዲና መድረሳቸውን ይፋ አድርጓል። እንደ ሚኒስቴሩ መረጃ ከሆነ እስከ ባለፈው እሁድ ድረስ ሳዑዲ የደረሱ ምዕመናን ቁጥር 554579 ነው። እነዚህ ምዕመናን በአየር በባህርና በየብስ ተጉዘው የደረሱ ናቸው። ከተጠቀሰው ቁጥር 538766 ሳዑዲ የገቡት በአውሮፕላን ተሳፍረው የደረሱ ሲሆን 14391 በየብስ እንዲሁም ቀሪዎቹ 1422 በመርከብ የባህር ላይ ጉዞ አድርገዋል። በባህር ተሳፍረው የደረሱት ሱዳናውያን ዜጎች መሆናቸው ታውቋል። ሀጅ ስነ ስርዓቱ ላይ ለመሳተፍ ከኢትዮጵያ 6000 ምዕመናን ምዝገባ ማከናወናቸውን ባለፈው ሳምንት ግንቦት 6 2017 ዓመተ ልደት የመጀመሪያዎቹን 448 ሁጃጅ የሸኘው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ማስታወቁ አይዘነጋም። ሚንበር ቲቪ በክንውኑ ላይ ለመሳተፍ እስካሁን ድረስ ሳዑዲ አረቢያ የገቡ የምዕመናንን ቁጥር ለማጣራት የጠቅላይ ምክር ቤቱን ሀጅና ኡምራ ዘርፍ ኃላፊን ለመጠየቅ ያደረገው ሙከራ ምላሽ ባለመስጠታቸው ሳይሳካ ቀርቷል። ሳዑዲ አረቢያ የሀጅ ተጓዦችን መቀበል ከጀመረች 3ኛ ሳምንት ተቆጥሯል። በዘንድሮ ዓመት ሀጅ ስነ ስርዓት ላይ ከመላው ዓለም ከ1.8 ሚሊዮን በላይ ምዕመናን ተሳታፊ ይሆናሉ ተብሎ እንደሚጠበቅ የሳዑዲ አረቢያ ሀጅና ኡምራ ሚኒስቴር መረጃ ያመለክታል። ሂጅራ ባንክ በኢሙራባሃ የፋይናንስ አገልግሎት ከካናብ ሞተርስ ጋር በትብብር ለመስራት የስምምነት ውል ተፈራረመ። ሙሉ ለሙሉ ከወለድ ነፃ የባንክ አገልግሎት የሚሰጠው ሂጅራ ባንክ በኢሙራባሃ የፋይናንስ አገልግሎት ከካናብ ሞተርስ ጋር በትብብር ለመስራት የስምምነት ውል የተፈራረመው ማክሰኞ ግንቦት 12 2017 ዓመተ ልደት ነው። በባንኩ ዋና ጽሕፈት ቤት የተፈረመው የውል ስምምነት በሙራባሃ አገልግሎት በጥቃቅንና አነስተኛ ስራ ለተሰማሩ ወጣቶች ባለ 2 እና 3 እግር ተሽከርካሪ በብድር እንዲያገኙ የሚያስችል መሆኑ ተገልጿል። የውል ስምምነቱ በሂጅራ ባንክ ፕሬዝዳንት ዳዊት ቀኖና በካናብ ቲቪኤስ ሞተርስ ስራ አስኪያጅ ሐምዛ አህመድ ተፈርሟል። በስምምነት ስነ ስርዓቱ ላይ የተናገሩት የሂጅራ ባንክ ፕሬዝዳንት ዳዊት ቀኖ ባንኩ ሸሪዓዊ መርሆችን በመከተል ከወለድ ነፃ የፋይናንስ አገልግሎት እየሰጠ እንደሚገኝ በማስታወስ አሁን የቀረበው አማራጭም በዚሁ አግባብ የሚስተናገድ መሆኑን ጠቁመዋል። የዛሬው ሜሞራንደም ኦፍ አንደርስታንዲንጋችን እንግዲህ ከካናብ ሞተርስ ጋር በባጃጅ ቲቪኤስ ባጃጅን ለወጣቶች አገልግሎቱን ለሚፈልጉ አንቀሳቃሾች ተደራሽ ማድረግን ዓላማ አድርጎ የተነሳ ነው። ፋይናንስ በሃላል ዲጂታል ፋይናንስ እናደርጋለን። የካናብ ሞተርስ ቲቪኤስ ባጃጆችን መጠቀም ለሚፈልጉ በመላ ሀገሪቱ ለሚመጡ ጥያቄዎች ሂጅራ ባንክ ፋይናንስ ያደርጋል ማለት ነው። አስፈላጊውን ክራይቴሪያ የሚያሟላ የባጃጅ ፈላጊ የዚህ እድል ተጠቃሚ ነው የሚሆነው። በከፊል ፋይናንስ ይደረጋል ማለት ነው። ለዚህ ዝርዝር መመሪያውን በቅርንጫፎቻችን በኩል በዋናው መስሪያ ቤት የሚመለከተው ክፍል በኩል የዚህ እድል ተጠቃሚ መሆን ይቻላል። ትልቅ እድል ነው ይዞ የመጣው ይሄ ፕሮግራም። ሰፊ የስራ መፍጠር እድልንም የሚከፍት ሰፊ የማህበረሰብ ክፍልን ችግር የሚቀርፍ ነው ብለን ነው የምናምነው። ቀላል ነው ሲስተሙ። ስለዚህ የሂጅራ ባንክ የዋሌት ደንበኛ መሆን ከዛ በኋላ ፍላጎት ማሳየትና ሂደቱን በዲጂታል ሲስተም አፕላይ ማድረግ የሚያስፈልገውን ክራይቴሪያ ማሟላትና ለዚህ ብቁ ሆኖ መገኘት ኢሚዲየትሊ የፋይናንሲንግ ተጠቃሚ መሆን ያስችላቸዋል። ባንኩ በዲጂታል ቴክኖሎጂ ዘርፍ ሀላል ፔ በተሰኘው የዋሌት መተግበሪያ ከ750 ሺህ በላይ ደንበኞችን የአገልግሎቱ ተጠቃሚ ማድረግ መቻሉን አስታውቋል። በመላ ሀገሪቱ ከ126 በላይ ቅርንጫፎች በመክፈት ሁሉንም ደንበኞች ለመድረስ እየሰራ እንደሚገኝ ተገልጿል።
የተወደዳችሁ የተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ። የአስመጪዎች የቅድመ ክፍያ መጠን ወደ 50,000 አሜሪካን ዶላር ከፍ ተደረገ። ለአስመጪዎች የቅድመ ክፍያ አድቫንስ ፔመንት ቀድሞ ከነበረበት 5,000 ከፍ በማድረግ 50,000 እንዲሆን ውሳኔ ማሳለፉን ያስታወቀው የኢትዮጵያ ብሔራዊ ባንክ ነው። ከቆይታ በኋላ የአውሮፓ ህብረት በሶሪያ ላይ ጣለውን የኢኮኖሚ ማዕቀብ ማንሳቱን አስታወቀ። ዝርዝሩን ይዘን እንመለሳለን። ይጠብቁን። በጋዛ በቀጠለው ጥቃት ምክንያት ብሪታንያ ከእስራኤል ጋር ያላትን የንግድ ግንኙነት ማቋረጧን አስታወቀች። የብሪታንያው ጠቅላይ ሚኒስትር ኬር ስታርመር በጋዛ በቀጠለው ጥቃት ምክንያት ሀገራቸው ከእስራኤል ጋር ያላትን የንግድ ግንኙነት ማቋረጧን አስታውቀዋል። ስታርመር ይህን ያስታወቁት እስራኤል ወታደሮች በጋዛ የሚሰነዘሩትን መጠነ ሰፊ ጥቃት በመቀጠል በንጹሃን ላይ ግድያ መፈጸማቸው እየተነገረ ባለበት ወቅት ነው። ሚድል ኢስት ሞኒተር እንደዘገበው ጥቃቱ በመጠን ተስፋፍቶ የቀጠለው የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋዛን ሙሉ በሙሉ ለመቆጣጠር አዲስ መጠነ ሰፊ ከበባ እንዲፈጸም ትዕዛዝ ካስተላለፉ በኋላ ነው። ጥቃቱን በማውገዝ የተናገሩት የብሪታንያ የውጭ ጉዳይ ሚኒስትር ዴቪድ ላሚ በበኩላቸው ጥቃቱ ታጋቾችን ለማስለቀቅ የሚደረግ ሳይሆን ጋዛን በከበባ የመያዝ ፍላጎት ስለሆነ ተቀባይነት እንደሌለው አስረድተዋል። በዚህም የብሪታንያ መንግስት ባለስልጣናት የእስራኤል ድርጊት ህገወጥ በመሆኑ ትብብር ለማቋረጥ እንገደዳለን ማለታቸው ተዘግቧል። ከዚሁ ጋር በተገናኘ ሌላ መረጃ የስፔን ፓርላማ በእስራኤል ላይ ማዕቀብ ለመጣል የሚያስችል የህግ ረቂቅ አስተላልፏል። የሀገሪቱ ፓርላማ ውሳኔውን ያሳለፈው ማክሰኞ ዕለት ነው። የህግ ረቂቁ በእስራኤል ላይ የጦር መሳሪያ ማዕቀብ ለመጣል የሚያስችል ቢሆንም ህጉ ተግባራዊ እንዲደረግን በሀገሪቱ ፓርላማ መጽደቅ ይኖርበታል ተብሏል። ረቂቁ የቀረበው ከገዢው ፓርቲ ህብረት፣ ከተቃዋሚዎች ሱማር ከተሰኘው የግራ ዘመም ፓርቲ የተወጣጡ አባላት፣ ፖዲሞስ በተሰኘው ግራ ዘመም ፓርቲና በካታሎኒያ ግራ ዘመም ፓርቲዎች ናቸው። በፓርቲዎቹ የጋራ ስምምነት ለፓርላማ ተልኳል የተባለው ረቂቅ ህግ በቀጣይ የሚጸድቅ ከሆነ ስፔን የእስራኤል የጋዛ ጭፍጨፋን በመቃወም ጫና ለመፍጠር ለምታደርገው ጥረት ተጨማሪ አቅም ይሰጣታል መባሉን አናዶሎ ኤጀንሲ ዘግቧል። የተዘጋጀው የህግ ረቂቅ ስፔን በውጭ ንግዷ ያላትን ግንኙነት እንድታጤን የሚጠይቅ በመሆኑ በተለይም በንግድ ሽፋን በወታደራዊ መስኮች ሲደረጉ የነበሩ ትብብሮች እንዲፈተሹ የማድረግ አቅም እንደሚኖረው ተገልጿል። ወደ ጋዛ እርዳታ እንዳያልፍ መደረጉን ተቃውማ የረሃብ አድማ ላይ የነበረች የአሜሪካ ዩኒቨርሲቲ ተማሪ ራሷን ስታ ሆስፒታል ገባች። በአሜሪካ ሎስ አንጀለስ ግዛት በሚገኘው ካሊፎርኒያ ዩኒቨርሲቲ የምትማረው ሊባኖሳዊቷ ማያ አብደላህ ወደ ጋዛ እርዳታ እንዳያልፍ መደረጉን በመቃወም ለ9 ቀናት የረሃብ አድማ ላይ ቆይታ በመጨረሻ ራሷን በመሳቷ ወደ ሆስፒታል መግባቷን ሚድል ኢስት አይ ዘግቧል። ተማሪዋ የረሃብ አድማውን ያደረገችው የምትማርበት ዩኒቨርሲቲ ከእስራኤል ጋር የተፈራረማቸውን የንግድ ውሎች እንዲቀድ ጫና ለማሳደር ጭምር መሆኑን ተናግራለች። ወደ ሆስፒታል በጓደኞቿ ተወስዳ የጤናዋ ሁኔታ ከተስተካከለ በኋላ ባሰራጨችው የኢንስታግራም ቪዲዮ የረሃብ አድማውን ለ9 ቀናት ማካሄድ ብትችልም ከዚያ በላይ መቀጠል ሳትችል በመቅራቷ በአፋጣኝ በአምቡላንስ ወደ ሆስፒታል ለመሄድ መገደዷን አስረድታለች። ተማሪዋ ራሷን ከመሳቷ አስቀድሞ በጋዛ የተቃውሞ ሰልፍ ላይ ለመሳተፍ በዝግጅት ላይ እንደነበረች ገልጻለች። በአሜሪካ በፍልስጤም ደጋፊዎች የሚደረገው የመብት ትግል ቀጥሎ በስታንፎርድ ዩኒቨርሲቲ በአሁኑ ወቅት 24 ተማሪዎችና 3 የአስተዳደር አባላት የረሃብ አድማ እያደረጉ እንደሚገኙ ዘገባው አክሏል። ከነዚህ መካከል 15ቱ የረሃብ አድማውን የጀመሩት ከ10 ቀናት በፊት ሲሆን ቀሪዎቹ ዘግየት ብለው የተቀላቀሉ መሆናቸው በዘገባው ተጠቅሷል። በየል ዩኒቨርሲቲም እንዲሁ 7 ተማሪዎችና አንድ የአስተዳደር ባልደረባ የረሃብ አድማ አድርጓል። 6 ተማሪዎች አድማውን የጀመሩት ከ10 ቀናት በፊት መሆኑ ተገልጿል። አድማውን በካሊፎርኒያ ስቴት ዩኒቨርሲቲ የሚገኙ የፍልስጤም ደጋፊዎችም መቀላቀላቸውን አሳውቀዋል። በአሜሪካ ዩኒቨርሲቲዎች ፍልስጤምን በመደገፍ የሚደረገው ተቃውሞ ለረጅም ጊዜ የቆየ መሆኑ ይታወቃል። ባለፈው ዓመት በተመሳሳይ በየል፣ ኮሎምቢያና ኒውዮርክ ከፍልስጤማውያን ጎን የቆሙ ተማሪዎች ድጋፋቸውን በሰላማዊ ሰልፍ ማሳየታቸው የሚታወስ ነው።
የአውሮፓ ህብረት በሶሪያ ላይ ጣለውን የኢኮኖሚ ማዕቀብ ማንሳቱን አስታወቀ። የአውሮፓ ህብረት በጦርነት የተጎዳችውን ሶሪያ እንድታገግም ያግዛል በሚል የጣለውን ኢኮኖሚያዊ ማዕቀብ ማንሳቱን የውጭ ጉዳይ ፖሊሲ ኃላፊው ካጃ ካላስ ገልጸዋል። ህብረቱ ከዚህ ውሳኔ ላይ የደረሰው በትናንትናው ዕለት የ27ቱም የህብረቱ አባል ሀገራት አምባሳደሮችና ዲፕሎማቶች በቤልጂየም ብራሰልስ ተገናኝተው ከተወያዩ በኋላ ነው። ኃላፊው በኤክስ ገጽ ባሰፈሩት ጽሑፍ ሶሪያውያን አዲስ ሁሉን አካታችና ሰላማዊ ሶሪያን እንዲገነቡ ማንገዝ እንፈልጋለን ያሉ ሲሆን አውሮፓ ህብረት ላለፉት 14 ዓመታት ከሶሪያውያን ጎን እንደቆመው ወደፊትም ይህንኑ ያደርጋል ሲሉ አክለዋል። የአውሮፓ ህብረት በሶሪያ ላይ የጣለውን ማዕቀብ ያነሳው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባለፈው ሳምንት በሳውዲ ተገኝተው ሀገራቸው በደማስቆ ላይ የጣለችውን ማዕቀብ እንደምታነሳ ካሳወቁ በኋላ ነው። ትራምፕ በሳውዲ ልዑል አልጋ ወራሽ መሐመድ ቢን ሰልማን አደራዳሪነት በሪያድ ከሶሪያ አቻቸው አህመድ አሸር ጋር ለ33 ደቂቃ የቆየ ውይይት ማድረጋቸው የሚታወስ ነው። ፕሬዝዳንቱ በወቅቱ ለአህመድ አሸር መልካም ዕድል ተመኝተው ነበር። የአውሮፓ ህብረትን ውሳኔ ተከትሎ የሶሪያ የውጭ ጉዳይ ሚኒስትር አሰድ አሺባኒ ውሳኔው የሶሪያን ደህንነትና መረጋጋት እንደሚያጠናክር በመግለጽ ምስጋና አቅርበዋል። አልጀዚራ እንደዘገበው እንደ አውሮፓውያኖች አቆጣጠር በ2012 እና 2013 በሶሪያ ላይ የተጣለው ማዕቀብ በትራንስፖርት ኢነርጂና ባንክ ዘርፍ ነው። የአውሮፓ ህብረት ዲፕሎማቶች ለፈረንሳዩ የዜና ወኪል እንደገለጹት የሚነሳው ማዕቀብ ከዓለም አቀፉ ስርዓት የተገለሉትን የሶሪያን ባንኮች መልሶ ወደ ስርዓት የሚያስገባ ይሆናል ተብሎ ይጠበቃል። በቀድሞው የሶሪያ ፕሬዝዳንት በሻር አልአሳድ ስልጣን ዘመን በነበሩት ባለስልጣናት ላይ የተጣሉ እግዶች ከማዕቀቡ መነሳት ጋር እንደማይሻሩም ዲፕሎማቶቹ እየገለጹ ይገኛሉ። በአሰድ አገዛዝ ላይ ያነጣጠሩና ሰላማዊ ዜጎችን ለመጨቆን ሊያገለግሉ የሚችሉ የጦር መሳሪያዎችን ሽያጭ የሚከለክሉ እርምጃዎችን በነበሩበት እንዲቆዩ ተወስኗል። ውሳኔውን ተከትሎ በጽሁፍ መግለጫ ያወጡት የጀርመን የውጭ ጉዳይ ሚኒስትር ዮሐን ዌድፉል የአውሮፓ ህብረት ከሶሪያ ጋር አዲስ መንገድ ለመጀመር ይፈልጋል፣ ነገር ግን ይህን ለማድረግ ሁሉንም አካላት የሚያካትት ፖሊሲ እንዲተገበር እንጠብቃለን ብለዋል። አክለውም የሶሪያ የወደፊት ዕጣ በራሷ እንዲወሰን መደረጉ ለኛ እጅግ አስፈላጊ ነው ሲሉ አስፍረዋል። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ቆያሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።